በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዐቢይ ጾም ሁለተኛ ሳምንት ቅድስት ይባላል። ጌታችን በፈለገ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ሂዷል። ወደ ገዳም ከሄደ በኋላ 40 ቀንና 40 ሌሊት ከዘረጋ ሳያጥፍ ከቆመ ሳይቀመጥ እህል ውሃ ሳይቀምስ ጾሟል። ሠራኤ ሕግ ነውና ጾምን የመጀመሪያ ሕግ አደረገ። አንድም ስራውን በጾም ጀመረ። መብል ለኃጣኡ መሰረት እንደሆነ ጾምም ለምግባር ለትሩፋት መሰረት ናትና። ወምድረ ዝርህበ ከዚህ በኋላ ጌታችን ተራበ። ተራበ ሲባል በፈቃዱ እንጂ እንደኛ ረሃብ አይደለም። ረሃበ እግዚእነሰ አኮ ከመ ረሃበ ዚአነ ረሃበ እግዚእነሰ አኮ ከመ ረሃበ ዚአነ አላ ገጸ ረሃቡ ፍሉጥ ምኔለ ለነሰ በግብር ይመውአነ ወሎቱሰ በፈቃዱ ወቀርበ ዘያሜክሮ እንዲል የሚፈታተነው ዲያብሎስም ወደ እርሱ ቀረበ። እንዲያውም አይቀርብም ርህብኩ የሚል ድምፅ አሰምቶት ነው እንጂ። አንድን ፍሬ ዕፅ ሲሻ አይቶት መልኩን አጠውልጎ ታይቶ ነው። እሱም በአምሳለ ሰም በአምሳለ ሐራሲ በቀዳዳ ስልቻ ትኩስ ዳቦ የያዘ መስሎ 2 ድንጋይ ይዞ ቀረበ። ጸላኤ ሰናይ ለመፈተን አንዱን ለአንተ አንዱን ለእኔ ዳቦ አድርገህ እንብላ እለዋለሁ። ድንጋዩንማ ዳቦ ከማድረግ ያስከውን እንበላለን ያለኝ እንደሆነ አዳም አባቱን በመብል ምክንያት ድል እንደነሳሁት እሱንም በመብል ምክንያት ድል እነሳዋለሁ ብሎ ነው በዮርዳኖስ። ዝንቱ ውእቱ ወልድየ ብሎ ሲመሰክርለት ሰምቶ ነበርና እስኪ የእግዚአብሔር ልጅ ከሆንክ እሊህን ድንጋዮች ህብስት ይሁኑ ብለህ እዘዝ አለው። ቢያደርገውም የሰይጣን ታዛዥ አሰኘዋለሁ፣ ባያደርገው ደግሞ ሌላ ጦር አስነሳበታለሁ ብሎ ነው። ጌታም ሰው የሚድነው በህብስት ብቻ አይደለም፣ እግዚአብሔር ዳን ያለው ይድናል፣ እግዚአብሔር ሙት ያለው ይሞታል እንጂ አለው። ሰይጣንም ካህናትን ድል ነስቼበት በማላውቀው በገዳም ስለሆነ ነው እንጂ በቤተ መቅደስማ ቢሆን ድል እነሳው ነበር አለ። ጌታም ማእምረ ኅቡዓት ነውና የሰይጣን ፈቃዱን አውቆ እንደ ካህናት አምሞ ጠምጥሞ በአምሳለ ካህን በቤተ መቅደስ ታየው። ሰይጣንም በእውነት የእግዚአብሔር ልጅ ከሆንክ ከዚህ ዘለህ ወደ ታች ውረድ አለው። ሲሰበር አርፈዋለሁ፣ ባይሰበር ምትሃት አሰኝበታለሁ፣ ባያደርገውም ሌላ ጦር እሻለታለሁ ሲል ባያደርገውም ደካማ አሰኘዋለሁ ብሎ ነው። ጌታም ምን አለው? ፈጣሪን አትፈታተነው የሚል ጽሑፍ አለ አለው። ሰይጣንም ሌላ ተንኮል አሰበ። ነገስታቱን ድል በማልነሳበት በቤተ መቅደስ ቢሆን ድል ነሳኝ እንጂ ነገስታቱን ድል በመነሳበት በተራራማ ቢሆን ድል በነሳውት ነበር አለ። ጌታም ፈቃዱን አይቶ በተራራ በአምሳለ ንጉሥ ታየው። ሰይጣንም ጠጠሩን ወርቅና ብር ቅጠሉን ግምጃ አስመስሎ ደፋር ነውና ብትሰግድልኝ ይሄን ሁሉ ሰጣለሁ አለው ጌታችን። ጌታም አንተ ጽኑ ባላጋራዬ ከወደ ኋላ ወግድ አለው። አንድም ከኔ በኋላ ከሚነሱ ከምዕመናን ወግድላቸው ሲለው ነው። እንዲህ ባለ ጊዜ ሰይጣን እንደ ጢስ ተኖ እንደ ጉም በኖ ጠፍቷል። ጌታም እንዲህ አድርጎ 3ቱን አርእስተ አጣው ድል ነስቶታል። 3ቱ አርእስተ አጣው ወይም የኃጢአት ራሶች የሚባሉት አንደኛ ስስት፣ ሁለተኛ ትዕቢት፣ 3ኛ ፍቅረ ነዋይ ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ጾሙን ባርኮ ቀድሶ ይስጠን። ፍሬ እንድናፈራ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።